ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የከሳሽና የተከሳሽን ምስክሮች በአንድ ላይ መስማት በተመለከተ ሕግ ነክ መረጃ ላካፍላችሁ። በከሳሽና በተከሳሽ በኩል የቀረበው ክርክር የግራ ቀኙን ምስክሮች በመስማት ሊጠራ የሚገባ ከሆነ ምስክሮች መስማት ያለባቸው በአንድ ላይ በአንድ ቀጠሮ ነው ወይስ በተለያየ ቀናት የሚለው ጉዳይ በተግባር እንደምንመለከተው ከፍርድ ቤት ከችሎት ችሎት ይለያያል። ምስክር ለመስማት በተያዘው ቀጠሮ የከሳሽ ምስክሮች ቀርበው የተከሳሽ አለመቅረባቸውን መነሻ በማድረግ ወይም የከሳሽ ከፊል ምስክሮች ቀርበው የተከሳሽ ምስክሮች ቢቀርቡ የቀረቡትን ምስክሮች በመስማት ያንደኛውንም ወይም የግራ ቀኙን ቀሪ ምስክሮች ለመስማት ሌላ ቀጠሮ መስጠት አለበት ወይስ የለበትም በሚለው ጉዳይ ላይ በባለሙያዎች መካከልም ሆነ በፍርድ ቤቶች መካከል ጭምር ልዩነት እንዳለ ይስተዋላል። እርግጥ አብዛኛው ፍርድ ቤቶች የከሳሽና የተከሳሽ ምስክሮች በአንድ ላይ እንጂ በተለያየ ቀጠሮ መስማት የለባቸውም የሚል አቋም እየያዙ መጥተዋል። አንዳንድ ችሎቶች ደግሞ የከሳሽ ምስክሮች ተሟልተው ቀርበው የተከሳሽ ምስክሮች ካልቀረቡ የከሳሽ ምስክሮችን በቀጠሮ ቀን ሰምተው የተከሳሽ ምስክሮች ለመስማት ሌላ ቀጠሮ የሚሰጡ አሉ። በመሰማት ላይ ያሉ ምስክሮች ተጠናቀው ካልተሰሙ በስተቀር የምስክርነት ቃል የሰጠው ምስክር ቃሉን ካልሰጠው ምስክር ጋር በመገናኘት ምን እንደተጠየቀ፣ ምን እንደመለሰ፣ ምን አይነት መስቀለኛ ጥያቄ እንደቀረበለትና መሰል ጥያቄዎችን ስለሚያጋራው ሐሰተኛ ምስክር ወደ ፍትህ ስርዓቱ የመግባት እድል ይኖረዋል። ተከራካሪ ወገኖችን ቢሆኑ የተገኘውን የጊዜ ክፍተት ተጠቅመው ምስክሮችን ለመደለል ምቹ ጊዜ ይፈጥርላቸዋል። በሕጉም ቢሆን ምስክር መስማት የተጀመረበት ክርክር ሲሆን ለምስክርነት የተጠሩትን ሁሉ ሰምቶ እስኪጨርስ ድረስ በየዕለቱ አዳር የሚሆን ቀጠሮ እየሰጠ ስራውን ማከናወን እንዳለበት የሚደነግግ ከሆነ ምስክር መስማት ባልተጀመረ ጉዳይ ላይ የግራ ቀኙ ምስክሮች በአንድ ላይ መሰማት ያለባቸው መሆኑን ያሳያል። የከሳሽና የተከሳሽ ምስክሮች በአንድ ላይ ካልተሰሙና የከሳሽ ምስክሮች ምን ብለው እንደመሰከሩ በአንድም በሌላ የተከሳሽ መከላከያ ምስክሮች ስለሚያውቁ እርስ በራሳቸው መረጃ እየተለዋወጡ የከሳሽ ምስክሮች የሰጡትን የምስክርነት ቃል ለማስተባበል እድል ይሰጣል። ምስክሮችን ነጣጥሎ መስማት አንዱን ተከራካሪ ወገን ጠቅሞ ሌላውን ጎድቶ ማለፉ አይቀርም። በአጠቃላይ አንዳንድ ልዩ ሁኔታዎች እንደተጠበቁ ሆኖ ምስክሮች ተሟልተው ካልቀረቡ ምስክር አሟልቶ ያላቀረበው ወገን ምስክሮችን አሟልቶ ላቀረበው ወገን ወጪና ኪሳራ እንዲከፍል በማድረግና በሚቀጥለው ቀነ ቀጠሮ ምስክሮች ተሟልተው እንዲቀርቡ በችሎት በመግለጽ በአንድ ላይ እንዲሰሙ ትዕዛዝ መስጠት ያስፈልጋል። አመሰግናለሁ።